ማደጉን ቁመቱ አድጓል፣ መልኩ ግን ገርጥቷል፣ አካላቱም ከስቷል። ዝምተኛና ጭምተኛም ሆኗል። ከወንዶች ጋር እንዳይገናኝና ከኩዮቹም ጋር እንዳይገናኝ ተደርጓል። ውጪ እየወጣም እንዳይዘል ታግዷል። እየደጋገመም አብሮኝ የሚጫወቱ ልጆች አጣው። ቅዳሜና እሑድ ብቻ ከሁለት ልጆች ጋር እንድጫወት ይፈቀድልኝ። ሊያጫውቱኝ የሚመጡትንም እነዚህ ልጆች ሁልጊዜ ከነሱ ጋር በመሆናችን ተሰላይተናል። በሌላ ጊዜ ግን የሌሎች ልጆችን እጅ እንኳን ጨብጬ አላውቅም ብሎኛል። ይህንን የመሰሉ ነገሮች ያበሳጩታል። እኔም ብሆን ይህንን የሚያበሳጭበትን ጉዳይ ለማስተዋል ጓደኛ ልፈጥርለት አልቻልኩም። እየደጋገመ የነገረኝም ወንዶች ልጆች እፈልጋለሁ፣ የበለጠም እንድንዛመድ እፈልጋለሁ እያለ ነው። በምግብ አበላሉ በኩልስ እንዴት ነህ ብዬ ብጠይቀው ምግብ አሁን አይበላልኝም፣ ምክንያቱም ውጭ ወጥቼ ስለማልዘልና ስለማልጫወት አይርበኝም፣ የምበላው በትንሹ ነው ብሎ መለሰልኝ። እኔም እንደማስበው አለማየሁ ደስተኛና በሚደረግለት የረካ ልጅ አልነበረም። የስፒዳ ሚስት የጻፈችውን ይህንን ደብዳቤ ከንግስት ቪክቶሪያ ዘንድ ደረሰ። ንግስቲቱም ትንሽ ልዑል አብሯቸው ሊጫወት የሚችሉ ጓደኞች እንዲፈለጉለት አዘዙ። እንደተባለውም ተደረገ። በ1867 ዓ.ም አለማየሁ ወደ ራግቢ ትምህርት ቤት ተዛወረ። በዚህም ከቄስ ብሌክ ቤት ወጥቶ ወደ ሊው ዋርነር ቤት እንዲገባ ተደረገ። በዚህ ግን ደስተኛ ስላልነበረ በቀጣዩ ዓመት ሚኒስትሪ ድራፐር ቤት እንዲኖር ተደረገ። ሚስተር ድራፐር ቤት እንዲኖር ተደረገ። ቄስ ብሌክም ካዩት የልዑሉ ባህሪ በመነሳት ልዑሉ ወታደርነት ላይ ቢያተኩር የበለጠ ውጤታማ እንደሚሆን ተናገሩ። በዚህም ንግግር መሰረት የወታደር ትምህርት ቤት እንዲገባ ተደረገ። በአንድ ወቅት አለማየሁ ወደ ሊድስ በሄደ በሰርና ራምሰን ቤት ተቀምጦ በነበረበት ወቅት አለማየሁ ወደ ሊድስ በሄደ በሰር ራምሰን ቤት ተቀምጦ በነበረበት ወቅት በመርዝ ተመረዘ። መርዙ ህዳር 5 ቀን 1872 ዓ.ም ከጠዋቱ በ3 ሰዓት ከሩብ በተወለደ በ19 ዓመቱ ከዚህ ዓለም እንዲሰናበት አደረገው። አስከሬኑም ዊንድሰር ባለው የነገስታት መቀበሪያ በክብር አረፈ። በመቃብሩ ላይም የሀበሻው ልዑል አለማየሁ የሚል ጽሑፍ ሰፍሮበት እስካሁን በእንግሊዝ ሀገር ይገኛል።